እኛ ፍንፍኔን ዲሞክራታይዝድ አድርገን እንደ እስክንድር ነጋ ያሉ የቀን አይጥ ሞጎጦች እንደ እስክንድር ነጋ ያሉ የበሰሉ ፓስታዎች ያበዱ እብዶች በውድድር እናሸንፋለን ብለው ቡራ ከረዩ ብለው እንዲቀወልሉና ህዝብን ከህዝብ እንዲያጋጩ ብሔር ከብሔር እንዲያባሉ እድል ለመስጠት አይደለም ፍንፍኔ ከኛ ብለን ያተጣላ ነው ኖ ከኛ ስለሆነ ነው የኛ ስለሆነ ነው የኛ ነው ማለት ደግሞ አትጠቀም ማለት አይደለም ስለዚህ በፍንፍኔ ጉዳይ ላይ እንቅጩን ነው የምንነግራችሁ ምርጫ ሊኖር አይገባም ይያልን ነው ለዶክተር አብይ ይሄን አዲስ አበባ የሁላችንም ነች የሚባለውን ቋንቋ ዶክተር አብይ ማቆም አለብህ የሁላችንም አይደለችም አዲስ አበባ የኦሮሚያ መሬት ናት ሁላችንም የምንኖርባት ናት ይሄ ጃኬት የሁላችንም ሊሆን አይችልም ሁላችንም ግን ልንጠቀምበት እንችላለን ይሄ የኔ ቤት የሁላችንም ሊሆን አይችልም የኔ ነው ሁላችንም ግን እኩል ልንጠቀምበት እንችላለን ያ በኔ ፍቃድ ላይ ነው የሚመረኮዘው ስለዚህ መሪዎቻችን ብሔር ከብሔረሰብን ለማዋቀር ኢትዮጵያን ለመጠበቅ አንድነትን ለመጠበቅ ስትሉ እንደምትሉ እንዲያላችሁ ወደዛ እኛንም እየወሰዳችሁ እንዳላችሁ እናውቃለን አቋማችንን አስቀይራችሁን እናንተ ናችሁ ዛሬ ተገንጥለን አገር ሆነናል እኮ አገር ከመሆን ከለከላችሁ ምስጋናችሁ ይሄው መሰደብ ሆነ በሰዎቹ አያምኗችሁ መቼም ቢሆን ለእናንተ ስንል ስንቱን ቻል ነው ጊዜ እንስጣችሁ ቻል ነው ዝም እንበል ቻል ነው እስቲ የፍንፍኔ ጉዳይም ይቆይ ቻል ነው ጉድ አደረጋችሁን ዛሬ የቀይሮ ማዕበል ኦሮሚያ ዲሞክራቲክ ሪፐብሊክ አቋቁሞ ነበር አገር ሆነናል ዛሬ እናንተ ባትመጡ እስቲ ለልጆቻችን እድል እንስጥ አብሮነት ይሻላል መለያየት አይሻልም እንቻል እንዳው በኢትዮጵያ ስም እስቲ እንኑር ተከባብረን እንኑር ብለን እኮ ዝም ባልን ነው እብዱላውን ባለደራ መንግስት ነኝ እያለ ተነስቶ ቡራ ከረዩ የሚለው ስለዚህ እነ ዶክተር አብይ ጠንከር ያለ አቋማችሁ ልታሳዩን ይገባል በኦሮሞዎቹ ዘንድ ለምሳሌ ሞጣ ቀራኒዮ አለ ልበል ከሞጣ ቀራኒዮ ጋር በጣም ነው የምንከባበረው አንዳችም ቀን ተነጋግረንም አናውቀው ለሞጣ ፕሮሎት ይዋል አደንቀዋለሁ ተው እንጂ አዎ ለምን አስተሳሰቡም ሁሉም ነገሩ ራሽናል ነው ከምንም ነፃ ነው አድላዊነት የለውም አያወላውልም ሃይማኖት አይቀያየርም እምነትን አይለዋውጥም ሰዎችን ከሰዎች ለይቶ አክሮ አይሄድም ሰላይነት የለውም የሃይማኖት ሰላይነት የለበትም ሞጣ ቀጥታ ነው የምናገርክ ሞጣ የራሱ ብሔርንም የሌላውንም ብሔርም የራሱንም ሃይማኖትም የሌላውንም ሃይማኖትም ሁሉንም ይናገራል አቋም አለው የራሱ አስተሳሰብ ነው ሞጣ ጋርም እኮ ሐሳብ ይገዛል ሐሳብ አለ እኮ ብዙ ሐሳቦች አሉ እኔ ገብቼው አላውቅም ቤቱ ግን ከስር ሆኜ አዳምጠዋለሁ ቆርጦ ይደርሰኛል ሚዛናዊ ነው ስለዚህ ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም ሀያና ፈረስ ናቸው ዮኒ ማኛ ዮኒ መጋኛ ብዬ ነበር ሁላ እኔ ጅኒ መጋኛ ነው እንጂ ዮኒ መጋኛውን ሁላ ብዬው አላውቅም ነበር እኔ ፊት ለምንድን ነው እንደዛ የምትለው ብለህ ብትለኝ አንድም ቀን በሚዲያም በምንም ተገናኝተን ተነጋግረን አናውቅም የህግ ተጠያቂ መሆን ነበረበት ኢትዮጵያ በመጣ ጊዜ ብዬ የሚለው ራሱ ነው በኢንተርፖል ታስትል ነበር መጥቶ በሄደ ጊዜ መጠየቅ ነበረበት የህግ ተጠያቂ መሆን ነበረበት ለምን ብለህ ብትለኝ የሃይማኖት አቋም የለውም እንደውም የሃይማኖት ፋብሪካ ነው የሚመስለኝ እሱ ራሱ አንድ ሁለተኛ 12 ሃይማኖት በአንድ አመት ውስጥ 12 ሃይማኖት ሲቆጥረዋል ተመልከት 12 ሃይማኖት በሶስት ወር ውስጥ በሶስት ወር እንግዲህ ደህንነት ተማርኳል በቲክቶክ ላይ ጌታን ተቀበለ በቲክቶክ ላይ ጥምቀት ተጠመቀ በቲክቶክ ላይ ወንጌል መስበክ ጀመረ በቲክቶክ ላይ እምነቱን አፈረሰ በቲክቶክ ላይ ወደ ነበረበት ወደ ኦርቶዶክስ ሃይማኖት ተወዶ ተመለሰ አሁንም ደግሞ
የት እንዳለም አይታወቅም። የ666 የፍቅሪዝም ህግ እኔ ነኝ የሚያስቀጥለው ይላል። ሌጋሲውን ያስቀጥላለሁ ይላል። ዘርፈ ብዙ ነገሮች አዳዲስ ነገሮችን ራሱ ወደ ሀገር የሚያመጣው ዮኒ ማኛ ነው ብዬ የማስበው። አዲስ አበባ ላይ ምርጫ የሚባል ቅዠት አይሰራም። አዲስ አበባ ላይ ምርጫ የምንቀበለው ደም ነው የምንፋሰሰው። ለዚህ ደግሞ ቀይሮ ከዳር እስከ ዳር ተዘጋጅተናል። አዲስ አበባ ላይ ምርጫ የሚደረገው ጎንደር ላይ በብሔር ብሔረሰቦች ምርጫ የሚደረግ ከሆነ ነው። መቀሌ ላይ ምርጫ የሚደረግ ከሆነ ነው። ጅጅጋ ላይ ምርጫ የሚደረግ ከሆነ ነው። የሌሎቹ ዋና ከተማዎች በሙሉ ምርጫ አይደረግም። ለምንድን ነው አዲስ አበባ ላይ ምርጫ የሚደረገው? ለምን? ምርጫ የሚባል ቅዠት አይሰራም አዲስ አበባ ላይ። አዲስ አበባ የፍንፍኔ የኦሮሚያ ክልል እምብርት፣ የኢትዮጵያ ዋና ከተማ፣ የአፍሪካ መዲና፣ የአፍሪካ ህብረት መቀመጫ ነች። የሁሉም ብሔር ብሔረሰቦች መኖሪያ ነች። የኦሮሚያ ክልል ባለቤት ነች። አስቸጋሪ የሆኑ ለጎንደር ጎጃም እኮ አንድ ነው እየተባለ ሲዘፍኗል። እንዴት ነው የኖራች? ከኔ ጀምሮ አንድ ነው ጎጃም መለኛው፣ ጎጃም አንደኛው፣ ጎጃም ምናምን እያልን ስንል ነበር። በዛ ሁሉ ማን ግን ውሸት ነው የነበረው። ኦሮሚያ ልዩ ጥቅም የሚለውን ነገር አንፈልግም። ልዩ ጥቅም ከመሬታችን አንፈልግም። እኛ አንፈልግም። መቼም ቢሆን ልዩ ጥቅም መቼም ቢሆን ከኦሮሚያ ምንም አይነት ልዩ ጥቅም አንፈልግም። በአፍንጫችን ይውጣ እንዴ! ተም ጋንጊስታ ተሰብስቦ የሆነ የበላይነት ለማምጣት ምናምን የሆነ የቀበሌ ፖለቲካ የሆነ ኋላ ቀር ፖለቲካ ምናምን ለመስራት ማለት ነው። እውነቱ ይሄ። ሁለተኛ ሞጣ ጋር የሚሄዱት እኮ ሞጣ ጋር የሚገቡት ሁሉም ምን ፈለጋ ይመስላል? ስድቡን ፈለጋ ነው የሚሄዱት። ስድቡን ፈለጋ ማለት ረገጣ ፈለጋ ነው የሚሄዱት። ለመረገጥ ነው የሚሄዱት። አንተም ጋር የመጡ ሰዎች አይቻለሁ። እኔ ጋር የሚመጡት ለረገጣ የሚመጡት ጥቂት ናቸው። ያችኛው ረገጣዬ የኔ ረገጣ ትንሽ ግጻጼዋም ስለሆነች አማርኛም ብዙም ስለማልችልም ማለት አማርኛ ተረሳ አማርኛው ነው ሙሉ አልችልም። ሙሉ አልችልም። ለራሴ የምትሆነኝ እንጂ አልፎኝ ተርፎኝ ለሌላ የሚያካፍለው አማርኛ የለኝም። ግን ባለችኝ አማርኛ በተቻለ መጠን ሁሉም እንዲሰሙኝ፣ ሐሳቤን እንዲረዱኝ፣ እንዲገዙኝ እፈልገዋለሁ። ያንን ነው እኔ ጋር ሐሳብ ለመሸመት ነው የሚመጡት። ሌሎች ጋር አይገናኝም። ሞጣ ጋር እኮ ሐሳብ ይገዛል። ሐሳብ አለ እኮ ብዙ ሐሳቦች አሉ። እኔ ገብቼው አላውቅም ቤቱ፣ ግን ከስር ሆኜ አዳምጠዋለሁ። ቆርጦም ይደርሰኛል። ሚዛናዊ ነው። ስለዚህ ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። ሀያና ፈረስ ናቸው። አሁን ላይ ጥሩ የሆነው ምንድነው? ሲገለጡ ጥሩ ነው። እኔ አሁን ስለተገለጡ በጣም ደስ ብሎኛል። ለምን መሰላችሁ? ብዙ ሰው እየነቃ መጣ። መሬት ላይ ያለው ምንም ለቆታል ቆይቷልም ከነቃ መከራውም ችግሩም ስላሳደደ። ሶሻል ሚዲያ ላይ ግን በነገራችን ላይ በጣም አሁን ናዲያ ዛሬ ወጣ የሄደችበት ርቀት ሳይ በቃ መረራት። በነገራችን ላይ ናዲያ ገና ከመጀመሪያ ይሄ ጉዳይ ሲመጣ 100% ኢንቮልቭ አላረገችበት። እኔ ይቻላል፣ ምክንያቱም መረጃው ስላላት መሬት ላይ በተወሰነ ደረጃ ስላላት ማለት ነው። ኢንቮልቭ አላረገችበት። በኋላ ቀስ እያለቻል እና በራ ቅብርጥሶ የሚባሉ እንጂ ውጭ እንርገጣት እንጂ ቤት እንስደራት እንጂ ምናምን ሲሏት ያው የግዴታ አይነሱንም የዚህ የመንጋውን እንትን